አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ትንሽ እንግዲህ ጠፋ ብያለሁ፣ ሰሞኑን አለመቻች ስላለኝ ነው። መተናል እንግዲህ ምሳሌ ክፍል 83 እና 84ን ይዘን ዳጣ በጣም በሚገርም ሁኔታ እንግዲህ ዳጣ ክፍል 80 ዳጣ ክፍል 13 እና 14 ማለት ነው። ይቅርታ ምሳሌ አልኩ፣ ምክንያቱም ዳጣ እንግዲህ ምሳሌ ላይ ትሰራለች፣ እዚህ ጋር የተያዘ ስለሆነ ነው። ውድ ቤተሰቦቼ ዳጣ እንግዲህ እጅግ በጣም ውጥንቅጧ እየበዛ በችግሮች ውስጥ ያለፈች ምርጥ ልጅ ነች። ግን ደግሞ ያለፈችበትን ነገሮች ሲታይ እጅግ በጣም ከባድ ነው። ደግሞ በጣም የሚገርመው ነገር እንግዲህ ሰላምዬ ጋር እያወሩ ሰላምዬ እንግዲህ አንቺ እጅግ በጣም ገራሚ ድራማ ነው ህይወቴ ብለሽኛል፣ ስለዚህ ስለ ህይወትሽ እንዲታጋሪኝ እፈልጋለሁ ስትላት፣ ትልቅ የኔን ትተሽው ያንቺን ብትነግሪኝ አይሻልም እንዴ? ምክንያቱም እኔ ምንም ይወራልኝ ትላለች ዳጣ። እጅግ በጣም ትደነግጣለች። እንግዲህ በዚህ መካከል እንግዲህ እኔማ የሚወራ የለኝም አንቺ ንገሪኝ ስትላትን የሚወራ ስለሌለኝና ጥያቄሽ ያስደነግጠኛል ሰላምዬ ስትላት፣ እንግዲህ ምን ፈልገሽ ነው ስትላት፣ እንግዲህ ጋሼ ጋር ግንኙነታችሁ ገርሞኝ ነው በምንድን ነው ስትላት፣ የጓደኛዬ ልጅ ናት አለኝ፣ እሱ ግን አልገባኝም ስትል፣ ስለ እኔ ማወቅ የፈለግሽው ምንድን ነው? በቃስ እንደ እናትሽ አስበሽ ብትነግሪ ምን አለ? ስለተወለድሽበትና ስላደግሽበት ቦታ ስለ እናትሽ ሁሉንም ብትጠይቂኝ ስትላት፣ ስለ እናትሽ እናቴ ማወቅ ትፈልጊያለሽ ስትላት፣ ለቅሶዋን እንግዲህ ፎጭ አርጋ እያለቀሰኝ እሪ ብላ አለች። እንግዲህ ዳጣዬ ምክንያቱም እናቷን ማወቅ ከፈለገች እጅግ በጣም ጊዜ ፈጀና፣ ግን ስለ እናቷ ማንም ፍንጭ ሊነግራት ባለመፈለጉ ከሚባለው በላይ እያለቀሰኝ ነው። ሰላምዬ ደግሞ አቅፋ ማጽናናትን ይመስል ዝም ብላ ትመለከታታለች። ኑም ስታያት ምን ሆናችሁ ነው? ምን ተፈጥሮ ነው ስትላት፣ ምን ደህና ናት ያለሽ እንግዲህ እያለቀሰኝ ነው። ሰላም ግን ምን ሆና ነው ስትላት፣ እንግዲህ እሱ ሊያናግራት ቢፈልግም እሷ ግን ልትመልስ አልቻለችም። በጣም የሚገርመው ደረጀ ደንግጧል። እናንተ በዚህ ሰዓት ሁለታችሁም እየሰራችሁ ነበር? ሰላም ምን ብለሻት ነው ሲላት፣ እንግዲህ ስለ ቤተሰቦቿ ስጠይቃት ስሜታዊ ሆና አለቀሰች። ስለዚህ እንግዲህ ምንም አልገባኝም፣ ግን ተደናግሮኛል። እሷ ግን በጣም ስሜታዊ ሆና ስታለቅስ እኔም አስደነገጠችኝ። ለዛ ነው አስደነገጡሽ እንዴ? በቃ እኔ ያረጋጋችኋለሁ ሂጂ ተኝ በማለት እንግዲህ ባለቤቱን ያረጋጋል። አንቺም እኮ ስትለፊ ነው አልሽው፣ ራስሽን ለማረጋጋት ሞክሪ፣ ሂጂ ተኝ። ምን ትሰራላችሁ እናንተ ሁለታችሁ በዚህ ሰዓት? ምን ጉድ ነው ትላለች። በዚህ መካከል አቶ ደረጀ እንግዲህ ተደናግሮታል። ሰላም ብዬ ግን ዳጣ የጓደኛዬ ልጅ ነች፣ ግን ደግሞ እንደዚህ አይነት ጥያቄ አትጠይቂያት ይላታል። እሺ ጋሽ ትላለች። የባለፈው ህይወቷ ስትጠይቂያት ረብሿታል፣ ለመናገር ስትል ያማታል። ስለሚያማት ምንም ነገር ባትጠይቂያት ደስ ይለኛል ከይቅርታ ጋር፣ ምክንያቱም ቶሎ ብላ ስለ ቤተሰብ ሲነሳ ይሰማታል እና ስለሚያማት ይቅርታ አትጠይቂያት ይላታል። እሺ በጣም ይቅርታ ብላ እንግዲህ ሰላምዬ ወደ ክላሷ ታምራለች። አቶ ደረጀ ደግሞ ውስጣቸው በፍርሃትና በጭንቀት ተሞልቷል። ምክንያቱም ስለ እናቷ ብዙ ተደጋጋሚ ብትጠይቅም እሳቸው ሊነግራት ባለመቻላቸው፣ እሷ ደግሞ በጣም ስሜታዊ የሆነች ለምን ስለ እናቴ ያላቅም እያለች ትጮኻለች። ሰላም ማጥናት የፈለገችው እንግዲህ ወልዳ ስለነበር የእሷ ልጅ መሆኗን ለማረጋገጥ ነው ጥያቄ እያበዛች ያለችው። ግን ደግሞ ዳጣ የምታውቀው ታሪክ ስለሌለ ምኑን አይነት ታሪክ ብላ ትንገራት? ግራ ተጋብቷታል። በዚህ መካከል እንግዲህ ውሃዬ ቁጭ ብላ ታንቀላፋለች። ትምህርት አትሄጂም እንዴ ቆንጆዬ? ለምንድን ነው ስትላት፣ እንግዲህ ዛሬ አሞኛል ትምህርት ቤት አልሄድም ትላታለች። ምንሽና ያመመሽ ምን ሆነሽ ነው ስትላት፣ ሆዴን ነው በማለት ውሃዬ እናቷን
ትነግራታለች። ግን ቆይ ምግብ አልበላሽም ምን ሆነሽ ነው ስትላት፣ ኧረ በልቻለሁ ግን አመመኝ ምን ላድርግ ስትል፣ ኧረ ሳይሽ ደህና ነሽ የታመምሽ አትመስልም ስትላት፣ አንቺ የምታይኝ ራሴን እኔ እኮ ያመመኝ ሆዴን ነው እማዬ ምን አስበሽ ነው ስትላት፣ ራሴን እስካመመሽ እንጂ ለሆድሽ ሐኪም ቤት ትሄጃለሽ እንግዲህ ክሊኒክ ሄደሽ መድኃኒት ይወስድልሻል ስለዚህ ተውሻል ስትላት፣ ቅንጭላቴን ነው አለች ደግሞ ዝብር ብላ። ውሃዬ እንግዲህ ትምህርት ቤት መሄድ ስላልፈለገኝ ብቻ እንደ ቅንጭላቴ አንተ ሆዴን እያለች ትረብሻለች ማለት ነው። ውሃ ቀልድና ቁም ነገሯ የማያስታውቅ ግን ደስ የምትል ልጅ ነች። አስብሽ የቤት ስራ እየሰራሽ አልመሰለኝም፣ ለዚህ ነው መሰል። ለማንኛውም ተነሺ፣ ለልጅ አይሆን ለራስሽ ኑሪ። ከልጅነትሽ እውቀት ካልተማርሽ ምንድን ነው እያደግሽ የምታስቢና የምታመጪው? ባክሽን ትላታለች እንግዲህ ውሃዬ እናት ማለት ነው። ሰላም 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 በማለት ሰላምን እንግዲህ ተጣርታ አስፈላጊውን ነገር አድርግላትና ወደ ትምህርት ቤት እንድትሄድ ይፈልጋለሁ፣ እች ልጅ እንድትቀር አልፈልግም ትላለች። እዚህ ጋር ኤቢ ደግሞ እንግዲህ ብትን ብላ ስልኳን ይዛ ቁጭ ብላለች። ኤቢዬ መተሻል እንደ ክላስ የለም ትምህርት የለም ምንድን ነው ስትላት፣ እንግዲህ ሰላምዬ ቁጭ በይ እስኪ አንድ ጊዜ የምጠይቅሽ ነገር አለኝ ትላታለች። ኦኬ ቁጭ በይ ስትላት፣ እንግዲህ እኔ ሰውን በሰላም አልፈልግም እንዴ ብላ ቁጭ ብላ እንግዲህ ሰላምዬ ታወራት ትሞክራለች። እሺ ምን ልታዘዝ ትላለች። እንግዲህ የምጠይቅሽን ነገር ብቻ ንገሪኝ፣ ሁሉንም ነገር ስለምታውቂ ቤት ስለምትይ። ዳጣና ናታን ምን አይነት ግንኙነት አላቸው ስትል፣ እንግዲህ አንቺ እንጂ የምትቀርቢያቸው ነው አይደለሁም። ከአንቺ የተለየ ደግሞ የማውቀው ነገር ስለሌለ ስለ እነሱ ምንድን ነው የሚያስጨንቅሽ? እሺ ጠይቅኝ፣ የማውቀው ከሆነ ልመልስልሽ። ናታን ግን ዳጣን ወዷታል። እሷስ ትወደዋለች እንዴ ስትል፣ እሷ እንኳን እንደዚህ አይነት ነገር አታውቅም፣ አንቺ እንደምታስቢ አይደለም። ናታንም እንደ እህቱ እንጂ እንደ ፍቅረኛ አስቡና አይቷት አያውቅም ስትል፣ በምን አይነት ነገር ነው ግን እህቱ የሚያደርጋት አስበሻል? ሊሸውዱ ነው እባክሽ ስትላት፣ ዳጣ ለናታን ምንም አይነት የፍቅር ስሜት የላትም ደግሞም አውርታኛለች ስትላት፣ አልወደውም ብላ ነግራሻለች። ያው ሳለችሽማ ለናታን ሁሉንም ልታስረጁና ልትነግሪው ይገባል ስትል፣ እድሜው እኮ ትልቅ ነው ሕፃን አይደለም። ስለዚህ ይህን ለሱ ማስረዳት አይጠበቅብኝም። ግን ደግሞ ዳጣ የምትፎካከርሽና የምታስብ ሰው አይደለችም። ስለዚህ ከወንድምነት እየዘለለ ምንም አይነት ስሜት የላትም ስትላት፣ እንግዲህ አንቺም ወደ ስልክሽ እኔም ወደ ስራ ብናመራ ይሻላል፣ ብዙ ካወራን አንዛለቅም ብላ ሰላምዬ ጥላት ትሄዳለች። ኤቢ እንግዲህ ወይም አብጌል በጣም በሚገርም ሁኔታ ተንኮልና መጥፎ አስተሳሰብን እያሴረች ለማንም ጥሩ ሰርታ አታውቅም። እዚህ ጋር ዳጣዬና ናታን በሚገርም ሁኔታ እንግዲህ ሲዋጅቤ እያጫወታት ነው። ግን የሚገርምህ ነገር ምን አይነት ወንድ መችሻለ ሲላት፣ እንግዲህ እኔና አንቺ ማች እናደርጋለን እንዴ ሲላት፣ ፍቅረኛሞች እንመስላለን ማለት ነው ሲላት፣ እንዴ ምን አስበህ ነው ያሳፍራል ስትለው፣ ኧረ ለምን ያሳፍርሻል? ምን አስበሽ ነው በዚህ ሰዓት አንቺ ካላሰብሽ ሲላት፣ አንተ ብልግና ልታስተምረኝ ነው እንዴ ስትል፣ የብልግና እናት መጫ የተሽቤ ነው ተይ ሲላት፣ እንግዲህ እኔ እንግዲህ ፈታ ማለት እንጂ እንግዲህ እንደዚህ አይነት አስቤ አላውቅም በማለት እንግዲህ ወይም ከወንድ ጋር ሻተቅም ወይ ሲላት፣ ናታን ምን አስበህ ነው እንደዚህ አይነት ነገር እባክህ ተፋታኝ ትለዋለች። ምን አይነት ወንድ ይመችሻል ሲላት፣ አረንጓዴ፣ ቢጫ፣ ቀይ ወይስ ስንት አይነት ትለዋለች። ባህሪው፣ ጸባዩ፣ አቋሙ ይላታል ናታን ማለት ነው። እንግዲህ እንዳንተ አይነት ወንድ ቢሆን በጣም ይመቸኛል ስትለው፣ ዳጣ በጣም ናታን ደስ ብሎታል ከሚባለው በላይ ፈታ ብሏል ማለት ነው። እናት ደግሞ ወርሶ ማርታ ስልካቸውን እያወሩ ይገኛሉ። እንግዲህ የሚገርመው ነገር ደግሞ የሚያወሩትስ ጋሽ ባለቤታቸው ጋር ነበር። ጋሽ ደረጀ ጋር ቤት ገባሽ በሰላም ይላታል። ትንሽ ግን በጣም ደግሞ ስለነበር ላረፍ ነው፣ ስለዚህም በዛው ደወልኩልህ ስትል፣ እንግዲህ ልጅ ተብዬዋ አብጌል መታ ልክ እንደ ህፃን እንግዲህ እናቷ ጋር አረፍ ብላ ፀጉሯን ሻት እያደረገችላት፣ ያው እንግዲህ ህፃን ያጫውታት የቃናተኛ አይደለች፣ ደህና ነኝ ሁሉ ሰላም ነው ምን ችግር የለም ትላለች ናት። ኤቢዬ ፀጉሯ በጣም ደርቋል። ስለዚህ ለእሷ የፀጉር ቅባት ይዘህላና ደሬ ትለዋለች። እኔ እኮ አላውቀውም ምን አይነት እንደምትፈልግ በማለት ጥያቄ ቢያቀርብም፣ እኔ እልክልሃለሁ ይዘህና የሚያስፈልገውን አይነት እኔ እልክልሃለሁ አታምሽ በጊዜ ፈጠን ብለህና ትለዋለች። እሺ ቻው ስትል እንግዲህ አብጌል ስልችት ባለ ምንድነው ቆዳሽ እስከሚደርቅ እንደዚህ
በውስጤ ስለምናደድ ሰላም ስለሌለኝ ነው እማዬ ስትል እስኪ ተነሽ ደክሞኛል ከኔ ላይ ስትላት እንግዲህ አብጌል መንቀሳቀስ አትችልም። ምን ሆነሽ ነው ግን በውስጥሽ የሚናደደው ስትላት ናታን ነው በናታን የተነሳ ነው በሳጨው ግን ሊረዳኝ አይችልም ስትል ናታን ደግሞ ሰዎችን መረዳት የሚችል እጅግ በጣም ምርጥ ሰው ነው ስትል አይወደኝም ትላለች። አንቺ ነሽ እንደወድሽ የማድረግ ችሎታ ያለሽ እንጂ እሱ እኮ እንድትወጁ ሊያደርግ አይችልም። ስለዚህ በምን ስትል ጥሩ ሴት ሆኝለት እስከዛም ይወድሻል ስትላት እዚሁ በቅርቡ እናቴን እኔን እያየሽ እናትሽ ነቂ ከሆንሽ ከኔ አርያ ከሆንሽ እኮ እሱ ይወድሻል። ምክንያቱም ሌላ ቦታ ሳይሄድ አርያ ሊሆንሽ የምችለው ደግሞ እኔ እናትሽ ነኝ። ከኔ ብዙ ነገሮች መውሰድ ትችላለች ትላለች። ናታን ደግሞ እንግዲህ ባህሪው አቋሙ ስትል አስቤው አላውቅም ግን ደግሞ አሁን እስኪ አስቢ ሲላት ግዴታ ነው ሲላት እንግዲህ እንዳንተ አይነት ቢሆን ደስ ይለኛል እንደዛ ስትለው እንግዲህ ናታን ከሚባለው በላይ ደስ ብሎት ጥሩ ነው በአእምሮ ያሰበው ፊት ለፊቱ ሲሆን እንዴት ደስ እንደሚል ይላታል። እኔ እኮ ብዙ ያልተፈቱ የህይወት ጥያቄዎች ስላሉ መረውኛል ትላለች። ሁሉም በጊዜው ስለሚሆን ልትጨናነቂና ራስሽን እንግዲህ ለማረጋጋት እንጂ ለመጨናነቃት ሞክሪ። ሁሉም ፈጣሪ ሲለው የሆነ ሰዓት ይሆናል። በአንቺ ሀሳብና በአንቺ ጭንቀት ምንም እንደማይሆን ታውቂያለሽ አይደል ይላታል። እንግዲህ መጨረሻ ያማረ ይሁን አሪፍም ይሁን መጨረሻ ምን ይሆን ይመስልሻል ሲላት አሪፍ ይመስለኛል በተለይ ኤቢን ካገባህ ስትለው እንግዲህ ከንተኑ ላይ እያሯሯጠ እጅግ የማይረሳ ደስ የሚሉ ጊዜያቶችን አጫውታት ፈታ አደረጋት ማለት ነው። ምክንያቱም ከሷ አባባል እሱ እንግዲህ እንደዛ ያደረገው ኤቢን ስላነሳችበት መንደት ቢሆንም ግን ፈታ የሚሉ ነገሮችን አስተምሯታል። አንቺ ልጅ ግን ከተንኮል ውጭ ምንም የማትሰሪ መጥፎ ልጅ ነሽ። ለዚህም ወንድ ልጅ ወንድ ነው አልፈልግም ካለሽ አልፈልግም ነው አርፈሽ ተቀመጭ። አስገድደሽ ልትደፍሪ ነው ምን አስበሽ ነው ግን እሱ ፍላጎቱ ካለ ብዬ እንጂ ፍላጎት ከሌለው ምን አስበሽ ነው ግን ስትላት በባህሪ ቢፈለግ የማይገኝ ጥሩ ወንድ ልጅ ነው። ስለዚህ አንቺ ግን እንደዚህ ለምንድን ነው የምታደርጊው? እባክሽ ካልፈለገ አልፈለገሽም ልትረጂ ይገባል። ምን አስበሽ ነው ብትላትም አብጌል ግን እሪ ትላለች። ዳጣ ከአንቺ በምንም አትበልጥም። ግን የሚገርምሽ ነገር በውበት ብትበልጭ እንጂ አታንሽም። ግን ደግሞ ጸባይ ነው ለሰው ልጅ። ጸባይሽን አስተካክሊ። እናትነት ብዙ ነገር ያስተምራል። ስለዚህ አንቺ ምንም የሌለሽበት ከጸባይሽ ነው። ጸባይሽን ብታስተካክሊ እጅግ በጣም ይወድሻል። ወንድ ልጅ ጸባይ የሌላትን ሴት አይወድም። ስለዚህ ለትዳር አስፈላጊ የምትሆኚው አንቺ ጸባይ ሲኖርሽ እንጂ መልክ ብቻ አይደለም። ስለዚህ አንድ ወንድ ልጅ ለሚስትነት የሚፈልጋት ሴት እጅግ በጣም ታታሪና ጸባይ ያላት መሆን አለባት ትላለች። እናት እንግዲህ ከዳጣ ጋር እንዲሁም ከእህትሽ ከውሃ ጋር ጭቅጭቅ ስትፈጥሪ ሲያይሽ እንግዲህ ለትዳር የማትሆኝ ሴት መሆንሽን ተምሯል። ለዚህም አንቺ እሑድ እሑድ ቤተ ክርስቲያንን እንዲሁም ጥሩ ተፈጥሮን ለመላበስ ሞክሪ እባክሽ ልጄ። እኔ እናትሽ የምመክርሽን ስሚ። እኛ ሴቶች ብልሆች ነን፣ ወንዶችን መቀየር እንችላለን። መጀመሪያ ልብሽ ሲቀየር ሁሉ ነገርሽን ቀይረሻል ብሎ ስለሚያስብ ይፈልግሻል። እናም ይህን ተማሪበት። ከኛ የሚጠበቀው ፍክት እያልሽ ውብ ሆነሽ መሳብ ብቻ ነው በጥሩ ስነ ምግባርሽ ትላለች። እናት ምርጥ ምክር እየመከረቻት ይገኛል። እንግዲህ አብጌል ትማራለች ብዬ ተስፋ አደርጋለሁ። በቃ ጥሩ ሰው ለመሆን እሞክራለሁ ማዬ፣ እጅግ በጣም ጥሩ ትምህርት ነው በማለት እንግዲህ እናቷን ትቀበላለች። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ማድረጋችሁን አትርሱ። ለቤቴ አዲስ ከሆኑ በተለይ ማለት ነው። ነባሮች ደግሞ ላይክ እንዲሁም ኮሜንት በማስቀመጥ አስተያየት እንቀበላለን። ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም ለሕዝባችን። ሰላም አሌይኩም ወረሕመቱላሂ ወበረካቱ። ባባይ አቤት እናትነት ወረት የሌለበት ፍቅሩ የማያልቅ አቤት እናትነት